ቆመን የእግዚአብሔርን ቃል ምናነብበት ክፍል ነው። ሁላችንም የሶስተኛው ዮሐንስ third John, it has only one chapter, so I would like to read from that specific area. ሽማግሌው ይልና በእውነት እኔ ለምወደው ለተወደደው ለጋሲዮስ ከዛ ቀጥሎ ወዳጅ ሆይ ነፍስህ እንደሚከናወን ወይም በነፍስህ እንደተከናወነልህ በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልይልሃለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛል። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጄ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥራ ትሰራለህ። እነርሱም በማኅበር ፊት ስለ ፍቅርህ መስክረዋል። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋል። እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናልና ወደ ቤተ ክርስቲያንም ጻፍኩ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጥስ ይህንን አልተቀበለም ይላል። እንጸልይ። እግዚአብሔር አምላክና አባት ሆይ እነሆ ሁላችን በሰጠህን እስትንፋስ በምሕረትና በቸርነትህ በዚች ቀን በዚች ምሽት በዓመቱ መጨረሻ ዋዜማ በፊትህ አለን። እንድንኖር ስለፈቀድክልን ካንተ በሆነልን በሰማይም ቢሆን በምድር ላንተ ለአምላካችን ምስጋና እናቀርባለን። ላንተ ለፈጣሪያችን ምስጋና እናቀርባለን። ጌታ አምላክና አባት ሆይ ከሰማይ ለተቀበልነው ከመልካምነት ሁሉ ለተካፈልነው ክብር ላንተ ይሁን፣ ምስጋና ላንተ ይሁን። በዚህ ሰዓትና በዚህ ጊዜ በዓመቱ መጨረሻ ደግሞ ጌታ ሆይ በዚህ ቃል ስለምትናገረን በዚህ ቃል ተሻግረን ለሚቀጥለውም ስለምታዘጋጀን መንፈስህ በውስጣችን ስለሚኖር ዓላማ በእኛ ውስጥ ስለሚተከል አእምሮአችን በቃልህ ስለሚታደስ ከትናንቱ የተሻለ ሕይወት ስለምንኖር እናመሰግንሃለን። በቃልህ ስለምናድግ በእምነት ስለምንጠነክር ወደ አንተ ሐሳብ የምንደርስበትን ሁሉ ስለምታበዛልን እናመሰግንሃለን። እግዚአብሔር አምላክ ሆይ አሁንም የቃልህን ፍቺ አብራ በትክክል እንድንረዳው እንዲገባን እንድንሰራበት ውስጣችን እግዚአብሔር አምላክና አባት ሆይ እንዲበራበት እንጸልያለን። የገሃነም ደጆች በኢየሱስ ክርስቶስ ስም አሁንም የተዘጉ ይሁን። የጠላት ሥራ ሁሉ ይፍረስ በኢየሱስ ክርስቶስ ስም። የታሰረውን ፍታ፣ የወደቀውን አንሳ፣ የጠፋውን መልስ፣ ያዘነውን አጽናና፣ የታመመውንም ፈውስ። ጌታ አምላክና አባት ሆይ ዛሬም በቀረው ሁሉ መሙላት የሚገባውን ነገር ስለምትሞላልን እናመሰግንሃለን። ጊዜውን ሁሉ ለአንተ አሳልፈን ሰጠን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይመስገን። እግዚአብሔር አምላክ ይባርካችሁ። ይሄ እንግዲህ የዓመቱ የመጨረሻ የይር 2000 የመጨረሻዋ ስብከት ነች። እቺ ስብከት ሲባል መልእክት በቤተ ክርስቲያን ውስጥ መንፈስ ቅዱስ ለቅዱሳን የሚናገር ስፔሲፊክ ሜሴጅ ነው።
እና በአመቱ መጨረሻ ላይ እግዚአብሔር የሚናገረን ስላለፈው ብቻ ሳይሆን ወደፊት ስላለውም ነገር አሜን። እንደውም በአብዛኛው የእግዚአብሔር ባህሪ የእግዚአብሔር ሐሳብ ወደፊት ስላለው ነገራችን እግዚአብሔር የኋላውን ነገር ስላለፈ ስለማይጠቅመን ሁሉ ጊዜ እግዚአብሔር ያሳለፈውን ነገር ዘግቶ ነው ወደ አዲስ ምዕራፍ የሚያሻገር። ኢቭን እንኳን በምንበድልበት በምናጠፋበት በምንደክምበት ጊዜ ያለፈው በሙሉ ምን ይሆናል? ፋይሉ ይዘጋል። ደግሞ አያስበውም። ለአዲስ ነገር ነው፣ ለነጋችን ነገር ነው እግዚአብሔር የሚሰራው። ነጋችን በሱ የተሰራ እንዲሆን ያማረ እንዲሆን እኛም ደግሞ ነጋችንን ከሱ ጋር የበለጠ እንድንሰራ ነው እግዚአብሔር በቃሉም በመንፈሱም በመልእክቱም የሚናገር። ብዙ ጊዜ ሰው ባለፈው ነገር ከተያዘ ሁሉ ጊዜ ወደ ኋላ ነው የሚሄደው። ያለፈውን ነገር የሚያጠነጥን ከሆነ ሁሉ ጊዜ ወደ ኋላ ነው የምንሳው። በፈጣሪነቱ ቀኖች ካለፉ በኋላ ሰው ያንን ቀን መልሶ ማምጣት አይችልም። ለዚህ ነው እግዚአብሔር ማለዳ አዲስ ቀን ሲነጋ ማለዳ የእግዚአብሔር ምህረት አዲስ ነው፣ እንደ ትናንቱ አይደለም። መሽቶ በነጋ ቁጥር ምህረት ተቀብለናል። ያለ ምህረት ሰው በህይወት እንዲኖር የሚያስችለው ብቃት የለውም። በምድር ላይ እንዲኖር ሰው እግዚአብሔር ሳይፈቅድለት ካልማረው በቀር በራሳችን ብቃት የለንም እና ያለፈው ነገራችንን ኦሬዲ እግዚአብሔር ዘግቶታል። እንግዲህ በአመቱ ውስጥ ቀላል ነገር አይደለም የሚሆነው። አንድ ስታቲስቲክስ ልንገራችሁ። ስታቲስቲክስ ዳታ ትንሽ አዌር እንድንሆን ለመልእክቱ ልባችን በደንብ እንዲከፈትና እንዲዘጋጅ አዌርነስ እንዲኖር ይሄ ኮሌክቲቭነስ እንዲኖረን አንድ ዳታ ልንገራችሁ። በአንድ አመት ውስጥ በዚች ፕላኔት ላይ ኤቭሪ ይር 62 ሚሊዮን ሰው 62 million people dying every year. 170,000 ሰዎች በቀን በአንድ ቀን ውስጥ 170,000 ሰው በዓለም ላይ ይሞታል። በአንድ ሰዓት ወደ ሰዓት ሲተረጎም 7,400 every hour ሰዎች ይሞታል። ወደ ደቂቃ ሲያመጡት በየደቂቃው 120 ሰዎች ይሞታሉ ማለት ነው። በየሰከንዱ 2 ሰዎች every second ያልፋሉ ማለት ነው። እንግዲህ እቺን ፕላን ሲባል ቀላል ነገር አይደለም። ቻፕተር ኢዝ ክሎዝድ። የተሰጣቸው የምድር ድል ምን ሆኗል? አልፏል። ለዚህ ነው እንግዲህ የእግዚአብሔር ቃል ሰው በጉብዝና ወራት ክፉ ነገሮች ሳይመጡ በተሰጠው እስትንፋስ በተሰጠው እድል በተጨመረለት ቀን በበዛለት ምህረት ፈጣሪውን ያስብ። ይሄ በሶስተኛው ዮሐንስ ለአንድ ሰው ወዳጅ ለሆነ መንፈሳዊ ነገር ለገባው ኑሮውን በምድርም በሰማይም የሚኖረውን ነገር
በደንብ ተረድቶ አካሄዱን ከእግዚአብሔር ጋር ላደረገ ሰው ስፔሲፊክሊ ወዳጅነቱን፣ ፍቅሩን፣ አክብሮቱን ለሱ ደግሞ የሚጸልይለትን ጸሎት ነው የነገረው። ከዛ በላይ ቅዱሳን ሰዎች ስለ አንተ አካሄድህን ከእግዚአብሔር ጋር በማድረግ ደግ ሰው በመሆን በእውነት ላይ የምትቆም ስለሆነ ሌሎቹም ሰዎች ስለ አንተ ከልባቸው ይመሰክራሉ። ስለዚህ ሕይወትህ ለሌሎች ሰዎች አርአያ ሆኗል። ሰዎች አንተን ሲያዩ ስለ አንተ ሲናገሩ እነዚህን ነገሮች ያያቸዋል፣ እነዚህን ነገሮች ይሰሟቸዋል። እነዚህ ነገሮች በሕይወታቸው ውስጥ አልፈዋል፣ ተነክተዋል ባንተ። ብዙ ጊዜ እኛ በራሳችን ለመቆም ነው የምንገዳገደው አይደለም? ምንታገለው በየዓመቱ ራሳችንን ለመለወጥ ለማስተካከል እንጥራለን፣ እንታገላለን። ግን ከዛ ያለፈ ደግሞ ሌላ የሚበልጥ ነገር አለ እኮ። መቆም ብቻ አይደለም፣ ለሌሎች መትረፍ ይቻላል። ጸሎታችንን ከፍ ማድረግ አለብን። የህይወት ኳሊቲያችንን ትንሽ ከፍ ማድረግ አለብን። ኑሯችንን፣ አኗኗራችንን ከፍ ማድረግ አለብን። ከራሳችን አልፈን ለሌላው የምንተርፍ እንድንሆን ተጽፏልና ተብሎልናልና ጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃኑ ለናንተ ብቻ አይደለም፣ ጽድቅ ለናንተ ብቻ አይደለም፣ የዘላለም ሕይወት ለናንተ ብቻ አይደለም፣ የኃጢአት ስሬት፣ ከገሃነመ እሳት መውጣት፣ ከሰይጣን እስራት መፈታት፣ ከምድራዊና ከጨለማ አካሄድ መውጣት ለናንተ ብቻ አይደለም። አሁን እናንተ ብርሃን ነክቷችኋል፣ የእውነት ቃል ደርሷችኋል፣ አይናችሁ ተከፍቷል፣ ቃሉን በልታችኋል፣ እግዚአብሔርን አውቃችሁታል። የማዳኑና የምህረቱ ጥሪ በክርስቶስ ኢየሱስ ደርሷችኋል፣ እርግጠኞች ናችሁ። ነገር ግን ይላል ጌታ፣ ያ ብርሃን በጠረጴዛ ስር ወይም ባልጋ ስር የሚቀመጥ መሆን የለበትም። ብርሃን ከፍ ባለ ቦታ ነው የሚቀመጠው። መቅረዝ አብርቶ መቅረዙን የሚደብቅ ሰው የለም። ፐርፐዙ እንደሱ አይደለም። የመብራት ፐርፐዝ እሱ አይደለም። ክርስትና ፐርፐዝ አለው። መጀመሪያ ራሳችንን እናስታጥቃለን። መጀመሪያ ራሳችንን ኢኩፕ እናደርጋለን። በእግዚአብሔር ቃል፣ በጸሎት፣ በመንፈስ ቅዱስ፣ በዮሐንስ እንደተጻፈው በእውነት ላይ በመራመድ በእውነት ላይ በማደግ የሚጠቅመን የእውነት ብቻ ነው። ለሰው የሚረባው ነፃ የሚያወጣው የሚያሳርፈው የእውነትና የእውነት የሆነ ነገር ብቻ ነው። የውሸት የሆነ የሐሰት የሆነ የሚያስመስል ነገር የሚመስል ነገር ከውስጣችንም ከኑሯችንም ከባህሪያችንም ከርምጃችንም ኢቭን ከአኗኗራችን መወገድ መጥፋት አለበት። It is not necessary. We don't need it. You don't need it. ያ ባሪያ ያረጋል። አሜን። የምንኖረው ለእግዚአብሔር መሆኑን ስናቅ ለእውነት ነው የምንኖረው። ያዳነንም ያጸደቀንም በደሙ ያጠበንም እውነት የሆነው ጌታ ስለሆነ እኔ እውነት ነኝ። እውነትን ስታውቁ ደግሞ አርነት ትወጣላችሁ ይላል። የነፍሳችንን የኃጢአት ስሬት ተቀብለን ያ የዘላለም እውነት ነው። የኃጢአት ስሬት በሌላ በማንም እንደማይገኝ፣ ኩነኔ ከኛ በሌላ በማንም እንደማይወገድ፣
ከእግዚአብሔር ጋር ነፍሳችን በክርስቶስ እንደታረቀች መንፈስ ቅዱስ ያንን ደግሞ በውስጣችን እንዳተመ በውስጡ ሰውነታችን የእውነት መንፈስ ስለሚናገረን በእውነት ላይ ነው የምናድገው፣ በእውነት ነው የምንኖረው፣ የእውነት ነገር ነው የምናደርገው። ክርስትና የእውነት አሜን። ስንጸልይ በእውነትና በመንፈስ ነው የሚለው። ስትሰግድ በእውነትና በመንፈስ የሚሰግዱለትን እንደነዚህ አይነቶቹን አብ ለራሱ ይፈልጋቸዋል፣ በእውነትና በመንፈስ። ስለዚህ ነው ጌታ ኢየሱስ ክርስቶስ የእውነትን ትልቅነት፣ የእውነትን አስፈላጊነት፣ የእውነትን ጥንካሬ፣ የእውነትን ብርሃን፣ የእውነትን ጣዕም እኔ እውነት ነኝ፣ ደሞም ስለ እውነት መሰክራለሁ፣ ደሞ ምስክርነቴ ከሰው የሚመሰከር አይደለም፣ እኔ ራሱ አባቴ ነው የሚመሰክረው፣ የሰውን ምስክር አልቀበልም። እሱ ለፈጣሪ ለኢየሱስ ክርስቶስ ለኔና ለናንተ አንደኛ መጀመሪያ ለምንናገረው ነገር፣ ለምንሰራው ስራ፣ ለምንኖረው ኑሮ እግዚአብሔር ምን አሰጥቶናል? ህሊና፣ ኮንሽስነስ፣ ክሊር ኤንድ ክሊን ኮንሽስነስ። ባልንጀራን በአንድ ሐሳብ የሚያስኬደው እውነት ላይ መቆም ነው። እውነትን ግን በምንድን ነው የምንገልጠው? በፍቅር። የእውነት መገለጫው ምንድን ነው? ፍቅር። ክርስቶስ እውነት ነው። ይህ መለኮታዊ እውነት፣ የእግዚአብሔር የማዳን እውነት፣ የእግዚአብሔር የዘላለም ምሕረት እውነት፣ የእግዚአብሔር እኛ ከሱ ጋር እንድንታረቅበት የሰይጣን ሥራ የሚፈርስበትን እውነት ሰዎች ሊሸሽጉት ሊያጠፉት የማይችሉት ሞት ሊይዘው የማይችል እውነት ነገራቸው። እውነት አይሞትም። ሊገሉት ሞከሩ፣ በሶስተኛው ቀን እነሳለሁ። ይሄን ደግሞ ሳይሆን ነው የምነግራቸው። they tried all their best to deny it። አሁን በዚህ ዓለም ላይ ሰይጣን የሚሰራው በውሸት በማስመሰል ልክ ፋብሪኬት በማድረግ በመቀባባት፣ እግዚአብሔር ደግሞ እውነት ብቻ ላይ ነው የሚገኘው። ስንጸልይ በእውነት ከጸለይን እግዚአብሔር ይዛል። ስናመልክ በእውነታችን ካልመለክን እግዚአብሔር በዛል። ስንናገር መጽሐፍ ቅዱስ እውነትን እውነት በሉ ሐሰትን ሐሰት በሉ፣ ከዚህ ያለፈው ከክፉ ነው። እስቲ አንድ ላይ እውነትን እውነት ሐሰትን ሐሰት በሉ፣ ከዚህ የሚያልፈው ከክፉ ነው። ስለዚህ ዮሐንስ በጣም ኢምፕረስ ያደረገው ሰው ነበር። እኔ እንግዲህ ዮሐንስ ኢምፕረስድ ከሆነ በዚህ ሰው ኢማጂን ሌሎቹ ሰዎችማ ምን ሊሆኑ ነው አልኩ። ቪዥዋላይዝ ለማድረግ ሞከርኩ። ይሄን ሰውዬ ምን ቢገባው ነው? ምን ቢወስን ነው? ውሳኔው ምን ቢሆን? መቼም ቀላል አይደለም ከስር። ምክንያቱም ያንን የሚቃወም ቤተክርስቲያንን የዘጋበት ተቃዋሚ ጋሲዮስ የሚባል ሰውዬ ይሄንን እውነት ተቃውሟል። ስላንተ ግን በእውነት በመኖርህ በፍቅርህ እጅግ ተገርሜያለሁ። ደስታዬ ወደር የለውም።
ይሄን በማየቴ እጅግ በጣም ደስ ብሎኛል። ከዚህ የተነሳ ለዚህ ሰው ሞር እስቲ አንድ ላይ ሞር አሁን እዚህ ከደረሰ በኋላ ምንድነው ሌላ የሚያስፈልገው? always there is more። ክርስትና የሚያድግ ነገር መንፈሳዊ ህይወታችን የሚጨመር ነገር ነው። ማደጊያው ወደ ክርስቶስ ስለሆነ ወደ እግዚአብሔር መልክና ምሳሌ ስለሚያድግ እየበዛንም ሄዱ። ይሄ ሰውዬ ስታንዳርዱ ትልቅ ከሆነ ጸሎት ለምንድን ነው የሚያስፈልገው? ለሌላ ሰው ነው ጸሎት ርዕሳችሁ የምትጸልዩለት። ግን ዮሐንስ ስላንተ ጸልይልሃለሁ አለ። ክብር ለእግዚአብሔር ይሁን። ሃሌሉያ። ምን እንዲሆን? እንዲበዛ ሞር እንድትሄድ። ድሮ ከነበረው መልካምነትህ ሞር፣ ድሮ ከነበረው የክርስትና ብርሃንህ ሞር ይብዛልህ፣ ይጨመርልህ፣ ይስፋ፣ ይጠንክር፣ ሌሎችን ይማርክ፣ ኢምፕረስ ያርግ። ይሄ ብርሃንህ ይጨመር። እንደዚህ እናስብ። በደንብ ስሙኝ ቅዱሳን። ከዳን በኋላ ብርሃን አለን እኛ። ጠላት ያየዋል ወይም የጨለማ ልጆች ያዩታል፣ እኛ ላናየው እንችላለን። አይናችን ቢከፈት ግን በዙሪያችን ብርሃን አለ፣ ሻይን ያረጋል። ባይዘወይ ጠንቋዮች ሲያዩን ሻይን ያረጋል ሰውነታችሁ ይላል። ልክ ሙሴ 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበርና ፊቱ አበራባቸው ይላል። ጌታችን ኢየሱስ ክርስቶስ በታቦር ተራራ ላይ ጴጥሮስን ዮሐንስና ያዕቆብን ወስዶ ፊቱ ምን አረገ? እጅግ አበራ፣ ኦቨርሻይን አረገባቸው። ሰው እምነቱ ሲደክም ይላሉ ይሄ ሻይን የሚያረገው ነገር ትንሽ ደብዘዝ ይላል። እየጨመረ ሲመጣ እየበራ 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 ይላል። መጽሐፍ ቅዱስ ያንዱ ኮከብ ድምቀት ወይም ብርሃን ከሌላው ኮከብ ይበልጣል። ስለዚህ የአንዱ ሰው እምነት የአንዱ ሰው የመንፈሳዊ ብርሃኑ በሰማይ ዓለም ይታያል። ይሄ ግሎ የሚያረገው ነገር እየጨመረ ይሄዳል። በዛ መናፍስት ዓለም ምን ያረጋሉ? ጥንካሬያችንን ምን ያህል በመንፈሳዊ ነገር ውስጥ እንዳለን ያዩናል። አውቶሪቲያችንን በዛ ልክ ያዩታል። እግዚአብሔር አምላክ የተመሰገነ ይሁን። የዮሐንስ ጸሎት ሁለት ርዕስ ይዞ ነው የጸለየ። በሁለት ርዕስ ነው የጸለየለት። ወገኖቼ ወደዛም ከመሄድ በፊት ለሌሎች ሰዎችም አሁን ከራሳችን ጸሎትም ወተን ኔክስት ይር ለሌሎች ሰዎች የምንጸልይበት እድሜና እድል ይስጥ። ጸሎት ደክም ያለው ጸሎት አቋርጫለሁ እሱ ከእንግዲህ በኋላ ይፍረስ ወገኖች። በቃ let's move on. It's not necessary. You don't need it. You need to pray. መጸለይ መልካም ነው፣ ጣፋጭ ነው፣ ጥቅም አለው፣ ኃይል አለው፣ ህልውናውን ያመጣል፣ የሰይጣንን ሥራ ያፈርሳል፣ ሰማያት ይከፈታል፣ መንፈስ ቅዱስ ይቀርበናል፣ ቤታችን ይበራል፣ ጤንነት ያመጣል፣ ረፍት ያመጣል፣ መንፈሳዊ ጉልበት ይጨምራል፣ ህይወታችን ይስተካከላል፣ ያምሮ መታደስ ያመጣል። ህልውና ውስጥ እንድናድር የሚያደርገን በምድር ላይ ጸሎት ነው። ጸሎታችን ይጨመር ይደግ። ኔክስት ይር ከፈዘዘ ከደነዘዘ ነገር እግዚአብሔር ያውጣንን። በቃ ይሄ ነው ኔክስት ይር አንዱ። አሜን። ምክንያቱም መጽሐፍ ቅዱስ በመንፈስ ጸልዩ፣ ዘወትር ጸልዩ፣
በእምነት ጸልዩ ሳታቋርጡ ጸልዩ የተጻፈው እንደሱ ነው ቅዱሳን የተመከርነው እንደሱ ነው ቃሉ የሚለን ይሄንን ነው ሌላው ነገር ሁሉ ብልጭልጭ ነው ወገኖቼ የሚያሳድገን ከእግዚአብሔር ጋር የሚያኖረን ነገር ላይ ብቻ ፎከስ እናርግ ሌላው በሙሉ እንተው ለእግዚአብሔር እንተውለት let us grow in spirit let us be strong in prayer ምክንያቱም የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች አሜን ጌታችንና መድኃኒታችን ኢየሱስ ክርስቶስ እያንዳንዱን መለኮታዊና መንፈሳዊ ሥራ በምድር የሰራው በሥጋው ወራት ሰው በሆነበት ጊዜ በመጸለይ ከምክንያቶቻችን እንውጣ በቃ አይጠቅሙን ምክንያቶቻችን እያረጀን ነው ምድር ላይ እኮ አይደለም እድሜ አሁን ይሄን ኒው ይር ስናከብር እኮ የምድር ኮንትራት አንድ አመት እኮ እየተቀነሰ ለሰማይ እየተዘጋጀን ለሚበልጠው ዓለም ክቡር ለሆነው ዓለም ሕያው ለሆነው ዓለም ቅዱስ ለሆነው ዓለም ፍጹም ለሆነው ዓለም ደስ ስለሚያሰኝ ዓለም ህልውናው ሙሉ ለሆነበት በዛ ሌቦች ወደማይገቡበት እውነትና እውነት ብቻ ሃሌሉያ እውነት ብቻ ወዳለው ወደ ጌታ እኮ እየተጠጋን እዛ መግባት የማይችሉት ማን እንደሆኑ ታውቃላችሁ ውሸተኞች ወደዛ መግባት በፍጹም አይችሉም ያ የእውነት ቦታ ድብብቆሽ ምናም የሚባል በእግዚአብሔር ፊት በፍጹም የለም ሁሉን በሚያይ ሁሉም ሰው በሱ ፊት የተራቆተ ነው ሲልኮ ያያል እግዚአብሔር አሜን the next year አሁን ሌቭላችን ጥሩ ነው ፍቅራችን ጥሩ ነው ወንድማማችነታችን ጥሩ ነው እምነታችን ጥሩ ነው ጸሎታችን ጥሩ ነው ግን this is not the last ማብቂያው ይሄ እንትኑን የሩጫውን ገመድ እኮ ገና አልበጠሰም እና ስለሌላው ሰው ይጸልያል ጸልይልሃል ግን ስጸልይልህ ስለ ሁለት ነገሮች ነው የምጸልይልህ አንደኛው በነፍስህ እንደተከናወነልህ ሃሌሉያ ክብርና ምስጋና ለእግዚአብሔር ይሁን our priority ብዙ ጊዜ ኢንቨስት ምናረግ ፕላን ምናወጣው ገንዘብ ምናጠፋው ጊዜ ምናጠፋው ኢነርጂ ምናጠፋው በምድራዊ ነገሮቻችን ላይ ብቻ ነው ትኩረት እየሰጠን ያለ ሳክሰስ ሰዎች የሚለኩት በምድር ላይ ባለው ሜዠርመንት ነው በምድር ላይ ባለው እይታ ሰርቆም ካመጣ ሳክሰስ ነው ዋስቶም ካመጣ ሳክሰስ ነው በአሁኑ ሰዓት እግዚአብሔር ልጆች ሰው በስጋው ይደክማል አንድ ቦታ ላይ ያጠፋል ይሄ ሰውዬ አብሶሉት ፍጹም አይደለም ግን ሁሉ ጊዜ ምን ያረገ ነው የሚሄደው እየጨመረ እያስተካከለ የእግዚአብሔር ምሕረት እየለበሰ ይሄዳል ሰው ሲጸልይ ስጠኝ ብቻ አይደለም በድካሙ ምን ያረጋል ምሕረትን እና ይቅርታን ከእግዚአብሔር ይቀበላል የሚጸልይ ሰው ያምላኩን ፊት ስለሚፈልግ ምሕረትን ስለሚለምን እግዚአብሔር ደግሞ በስጋው ላለው ድካም
ይሄን የሚያልፈው በምህረት ብቻ ነው ብሎ በምህረት ብቻ እንድናልፍ ያደርጋል። ያለ ምህረት ያንን ማለፍ አንችልም። አንዳንድ ነገሮች ያለ እግዚአብሔር ምህረት አታልፉት። just mercy ብቻ ነው የሚያስፈልገው። ለዚህ ነው መጽሐፍ ቅዱስ በደሉን የማይቆጥርበት ሰው እሱ እግዚአብሔር በደሉን የማይቆጥርበት ሰው እሱ ምስጉን ነው። ግን ምን የሚያደርግ ነው? always ማረኝ። ስለዚህ መከናወን መንፈሳዊ ክንዋኔ የነፍስ የመንፈስ መከናወን ሳክሰስ አለው። መንፈሳዊ ሳክሰሳችን ላይ ብዙ የሰራን አይመስልም። as if we are living here forever. It's not written in the Bible, you are here forever. You live here forever. No, no, no. You are here for limited and temporary time. Among 62 million people die every year. They just leave this planet every year. 153 up to 170,000 every day. Either young, old, rich, educated, uneducated, black, white, short, tall, whatever, they are leaving this planet. This planet is our temporary residence. That is a fact, that's the truth. So, መንፈሳዊ ህይወትህ እየተከናወነ እንዳለ በዛ ባለጸጋና ሳክሰስፉል እንደሆንክ በጤንነት ደግሞ በስጋ ሳክሰስፉል እንድትሆን ጸልይልሃለሁ። ስለ ጤንነትህም ጸልይልሃለሁ። አሜን። አሁን ወደ ጤንነት እንምጣ። መንፈሳዊ ጤንነታችን መጀመሪያ ምን መሆን አለበት? መስተካከል አለ። ነፍስ ታማ መንፈስ ታውኮ ነፍስ እየቆሸሸች መንፈስ እያጠፋን መንፈስ እያባከንን በመንፈሳዊ ነገር በጣም ዳ ሆነን ላያችን ብንጎሰጉሰው ይሄን ስጋ ብትጎሰጉሰው ቅድም ከዳር እየጋያወራን አንጀት፣ ጉበት፣ ጨጓራ፣ ኩላሊት፣ ጣፊያ፣ አጥንት፣ ጅማት ዛሴት ካርትሌጅ ካልተጨመረ ሴል ቲሹ you're feeding this የፈለገ ነገር ደግሞ ብናረገው ጉበትም ጉበት ነው፣ ጨጓራም ጨጓራ ነው፣ ኩላሊትም ኩላሊት ነው። መንፈሳዊ ጤንነት ላይ እንዳተኮርክ በዛ ባለጠጋ በዛ የምትበራ ለሌሎች የምትታይ ለሌሎች የምትተርፍ አናኗርህ በሰማይ ባለጸጋ ነው። በሰማይ ሀብታም ነህ። በሰማይ በጣም አስተዋይ ነህ። በሰማይ ብርሃን እየበራ ነው። ሪች ነህ። አንድ ቦታ ላይ ዮሐንስ ራእይ ምዕራፍ 1-3 አንደኛው ቤተክርስቲያን ሁሉ ነገር አለኝ ሁሉ አለው በቃ ሲታይ ሁሉ ነገር ሞልቶለታል። ግን ጌታ ለካ የለም እዛ ቤተክርስቲያን። ባለጸጋ ነው። በጣም በቃ የተከናወነላቸው በዚህ ሲታይ ተከናውነው በዛ ሲታይ ተከናውነዋል። ጌታውን ግስጥ የለም። ጌታ እዛች ቤተክርስቲያን ውስጥ ለካ ወጥቷል። አንተ እውር አለ አይንን
አጥርተህ እንድታይናና ከኔ ዘይት ግዛ። ባለጸጋ ነኝ ትላለህ፣ ደህይተሃል። መውጣቱን የምታውቁት ከውጭ ነው ያለው ጌታ። አንኳኳለሁ ነው ያለው ለዛች ቤተክርስቲያን። that means he's outside። ከዚህ አትርፈን ወገን። አሜን አሜን አሜን። There are many churches like this. Many. ስለዚህ የመጀመሪያው ስኬቱ መንፈሳዊ ጤንነቱ፣ መንፈሳዊ ስሪቱ። ሰዎች ስታዩቸው ቆንጆ የሆኑ እንደ ሀበሻ እንደኛ እንደ ኢትዮጵያና ኤርትራውያን we are really beautiful ነን አይደል? አታምኑም? ይሄን ካላመናችሁ ውሸት ነው፣ ልትዋሹ ነው ማለት ነው። really we are so beautiful. Really, I mean it. Ask anybody, they will tell you that you are really beautiful. Wherever you go, anybody talks about, wow, these people, they are really beautiful. What is your mystery? What is the secret behind? They are always talking about that. ግን ያንድ ሰው ስሪት ባፍንጫው ሰልካካነት፣ በቁመናው፣ በቀለሙ ይዘት፣ በውጭ ባለው ቢሆን አንዳንድ ሰው ስሪቱ መንፈሳዊ ነገሩ የተንጋደደ አይደል? ኢትዮጵያዊም ሆነን ተንጋደን። አሁን በመንፈሳዊ ዓለም ሲታይ ከውጭ በፊዚካል ዓለም we are beautiful፣ በመንፈሳዊ ዓለም ግን ሸፋፋ የሚባል አይነት፣ ድንኩፍ የሚባል አይነት። ለመንፈሳዊ ዓለም እነሱ የሚደነቁት በውስጥ ሰው የተሰራው ነው። መላእክት የሚገረሙት የሚደሰቱት ዋው የሚሰኙት በውስጥ ሰው የመንፈሳዊው ሰው በጣም ውበት ካለው መዓዛው ክርስቶስን የሚሸትከው የሚጠፋው ሰውነታችሁ ሲያረጅ የውስጡ ሰውነታችሁ እየተሰራ እያደገ እየጠነከረ እየበራ ይሄዳል፣ ይዘጋጃል ይለዋል። ሬዲ ነው ለመሄድ። ወገኖቼ ፊዚካል እንትናችን ጥሩ ነው፣ ግን ደግሞ መንፈሳዊ ነገራችን ይበልጣልና በጣም seriously next year let us do something very important about our spiritual life. Let us get committed and let us plan, let us pray. Let us focus and collect ourselves to lead our spirit and to nurture and to strengthen our inner body by the word of God, according to the divine plan God has shown. ደሞኮ የፈለገ ብንቀባባው ውበት ወደ 80 ምናምን ሲደርስ እንደማያቀን እኮ ነው። የኔ ፎቶ ነው እስክትሉ ድረስ አይደለም። ሪሊ በጣም ውብ የሆናችሁበትን ፎቶ አንሱና ከ20 ዓመት በኋላ ካሁን በኋላ 50 ዓመት ትኖራላችሁ። ካሁን በኋላ ወንድሜ ተጨረማምሰ ነው የምታገኘው ራስ። ቆዳ ይሸበሸባል፣ አጥንት ይጎብጣል፣ ፍጥነት ይቀንሳል። ለዚህ ነው እኮ መኪና ስትነዱ ከፊት ለፊት ብዙ አልፈጥን ካለ ሰውየው ያርጅቷል ወይ ስትየው አርጅታለች አይደለም ከፊታችሁ እንጂ በእነሱ እኮ እየሮጡ ነው። ምክንያቱም ሰውነት እምቢ አላቸው፣ አእምሮ እምቢ አለ። በቃ መኪናው እኮ አሮጥ ብሎ አይደል። መኪናው ሜርሴዲስ ነው፣ መኪናው ካዲላክ ነው፣ መኪናው በቃ ፎራነር ነው። but when they are so old enough
they drive so slow, but they think they are driving fast. Because everything is getting slow. አይናችን ቢቀዘቅዝ ከመነጽር አልፈን በኋላ ሌላ ነገር ካልተጨመረ ወደፊት አንድ ነገር ካልመጣ name it. This is the fact. አንድ ነገር ነው is the best important, the best. Your soul, ነፍስህ ያማረ የተከናወነ በነፍስህ በመንፈስህ ክንዋኔ እግዚአብሔር እንደሰጠ በስጋህ ደግሞ ጤንነት ይስጥህ። ወደ ሁለተኛው ነጥብ ልምጣ። በረምሱ በምድር ላይ ስንኖር ከሀብት በላይ ጤንነት ያስፈልገናል አይደለም? ሐኪሞች ጤንነት ሲጓደል ስቃይ አለ፣ ደስታ ይጠፋል፣ ሆፕ ይቀዘቅዛል። እንደ በፊቱ ኮሚኒኬት ማድረግ ሶሻል ኢንተራክሽን እየደበዘዘ ይመጣል። ጤንነት ከደህንነታችን ቀጥሎ ከነፍስ ጤንነት ቀጥሎ በስጋ እግዚአብሔር እንዲባርከን ከፈለጋችሁ ስለ ጤንነታችሁ ላይ አተኩሩ። አሁን ኮመርሻሉ ምንድነው? ይሄንን በ15 ደቂቃ ብትቀባው ፊትህ እንደዚህ ይሆናል። anything if there is within 15 days, within 15 minutes something, that's commercial. There is nothing just ቶሎ ሰርተህ ቶሎ ምታት. You need to maintain, you need to work out for long time to be healthy. ጤንነት በምንበላው ምግብ፣ በምንኖረው አኗኗር፣ በምናርፈው ረፍት፣ በሚኖረን ሳይኮሎጂ ስጋዊ ጤንነት ይኖራል። አንዳንድ ጊዜ ግን አሁን ስሙኝ እጸልይልሃለሁ ያለው በአመጋገብ ብቻ የማይጠበቅ ጤንነት አለ። አንዳንድ ሰው አጋጥሟቸዋል። he was healthy አመጋገቡ አቤት ኬር ሲያረጉ ኤክሰርሳይዝ አርጎ ወደቀ ሞተ ይላል። ለምን እንደወደቀ ለምን እንደሞተ አናውቅም። he was in shape, he was exercising every day, he was eating good healthy organic food, but sometimes they are gone without any reason. ጤንነታችን መጠበቅ በጣም ኢምፖርታንት ነው። በጣም ኔክስት ይር ይሄ ቸርቻችን ጤንነት ላይ የሚያተኩር በጤንነት ላይ ሲሪየስ የሆነ አካል የክርስቶስ አካል ኢንቨስት የምናደርገው ነገሮቻችን ሁሉ ትኩረታችን ጤንነት ላይ መሆን ኢምፖርታንት ነው። ግን ዮሐንስ የሚለው እጸልይልሃለሁ እግዚአብሔር የሚሰጠው ጤንነት ሃሌሉያ 2-3 days ago, maybe you have heard about that. The whole world is talking about this. ከሳምንት በፊት በስፖርት ዓለም በኃይል በቃ ሚዲያውን የያዘው በኔትፍሊክስ በሉት በስፖርት ኒውስ በሉት the whole prime news አንቶኒ ጆሹዋ ታወቀ ብሪቲሽ African American boxer. He's 6'4", 6'5", something like. He's very tall. He's so muscular. A gentle guy. Very handsome guy. Very lovely guy. Disciplined soul. እሱና ጆን ፖል የሚባል ደግሞ ነጭ የዩቲዩበር የታወቀ በቃ ብዙ ተከታይ ያሉት ሁለቱ ቦክስ ገጠሙ። ያኛው ፕሮፌሽናል ቦክሰር ነው፣ ይሄኛው ግን ዩቲዩበር ነው፣ ግን ወደ ቦክሱ ዓለም ገብቷልና
ለአንድ ቦክስ ለአንዱ ተጫዋች $100 ሚሊዮን ነው የወሰዱት። እያንዳንዳቸው 100 ባሸነፈ አንቶኒ ጆሹዋ መንጋጋውን ሰበረው። መንጋጋውን ሁለቱም መንጋጋ ሰበረለት ጥርሱ እስኪወልቅ ድረስ። ቤተሰቦቹ ናይጄሪያን ናቸው። ሊዝናና አሁን ናይጄሪያ በጣም ቆንጆ አየር ስለሆነ አፍሪካ now it's a beautiful weather. There is no snow, there is no rain, there is no coldness. So to enjoy his precious time, he took his group, ትሬነሮቹን ምኖቹን ይዞ በጣም ኤክስፔንሲቭ በሆነ መኪና በፍሪዌይ ሲሄዱ ምን እንደነካቸው አይታወቅም። ከቆመ መኪና ጋር ተጋጭተው 10 ዓመት ትሬን ያረጉት የነበሩት ሁለቱ ኢሚዲየትሊ ሞቱ። ሹፌሩና እሱ ብቻ ተረፉ። ባሸነፉ ገና 100 ሚሊዮኑን ሳይካፈሉት ሊዝናኑ በሄዱ ሁለቱ ሄደዋል። እግዚአብሔር ይጠብቅህ የሚባለው ለዚህ ነው። ዮሐንስ ወዳጄ ይላል። ሶስተኛው በሚቀጥለው ዓመት ወዳጅነት ላይ እውነተኛ ወዳጅነት ላይ የተመረኮዘ ራእይ ይኖር። አሜን። ይሄ ሸኪ የማያረግ በቃ የማይነዋወጥ ወዳጅነት በክርስቶስ ነው። በቃ በእውነት ነው፣ ከልቤ ነው። ጌታን መውደድ፣ ባልንጀራን እንደራስ አድርጎ መውደድ፣ ቅዱሳንን መውደድ፣ የቅዱሳን ፍቅር ይስጠን እግዚአብሔር። አሜን። የቅዱሳን ፍቅር አሕዛብ እንኳን እርስ በርሳቸው አንዳንዶቹ ያላቸው ወዳጅነት በቤተ ክርስቲያን ውስጥ የሌለ ንጹህ ወዳጅነት ሰውን በክርስቶስ ኢየሱስ በእውነት ላይ በተመሰረተ እግዚአብሔር እኛን በሚያይበት አይን ላይ የተመረኮዘ ወዳጅ፣ ንጹህ ልብ ያለው ወዳጅነት በቤተ ክርስቲያን ውስጥ አካል ለአካል ወዳጅ ከንጹህ ልብ ይጸልያል። አሜን። ስለ ሌላው ሰው ኬር የምናረግ ዓመት ይሆናል። ወዳጅነታችን በቃ የጠነከረ እህቴን ሳስብ እርግጠኛ ነኝ ወዳጅ ነች ብዬ ሳስብ፣ ወንድሜን ሳስብ በጌታ እሱ ወዳጅ ነው፣ አምነዋለሁ፣ አውቀዋለሁ። የመጨረሻዋ ደብዳቤ የመጨረሻዋ ምዕራፍ የወዳጅነት ጥንካሬ የሚያሳይ በቋንቋው ነው አይደለም። በስጋ መወለድ ነው አይደለም። በእግዚአብሔር ፍቅር በመንፈሳዊው ዓለም በክርስቶስ ኢየሱስ በተሰራው ሥራ በሚጠፋው ስጋ ሳይሆን በማይጠፋው ዘላለማዊ ማንነት ላይ እግዚአብሔር ፕሪንሲፕል አድርጎ በሰጠው ትእዛዝ ላይ የተመሰረተ ወዳጅነት ነው። ይሄ ይብዛልን ወገኖች። ወዳጄ ሆይ the last but not the least, make sure you start pray for one another. ትዝ ሲለን ሳይሆን ከልቤ ሊስታውት አድርጌ ስማችሁን እየጠራው ፓስተር የሰዎችን ስም እንዴት ነው የምታውቀው? ዝም ብዬ አይደለም የማውቀው። ኤቭሪዴይ መጸለይ ስለማይቀር ስማቸውን እየጠራው ስለምጸልይ ኤቭሪዴይ ስሙን ከጠራ ትዝ ይላል።
መውደድ እኮ ነው ቀላል ከመጥላት ይልቅ አይደል? መውደድ ነው የሚበልጠው። መውደድ ነው ቀላል። ግን አንዳንዱ ደግሞ ካልተቻለ ቢቻላችሁ የሚል አለ። የማይቻል ደረጃ ላይ ከሆነ ያየኛ ችግር አይደል፣ ቢቻላችሁ የሚል ነው። as much as you can። እንግዲህ ምናልባት አሁን መንፈስ ቅዱስ ምንድነው ለአካሉ የምትናገረው ቢሏችሁ የዘላለም እውነታው ይሄን ነው የሚነግራችሁ። ዛሬ መልአክ እግዚአብሔር ልከ ተናገረ የምትለው I am deadly sure 100% sure ይሄን ነው የሚነግርህ። በጣም እርግጠኛ ሆኛለሁ። የምንጨምር በመንፈስ የምንጨምርበት ዓመት፣ በመንፈስ የምናድግበት የምንሰራበት፣ በውስጥ ኢንክሪዝ እምነታችን አድጎ ከሆነ ገና ይጨምር። አሜን አሜን አሜን። ይብዛለት፣ በጤንነታችሁ ይጨምር። አሜን አሜን። እዚህ ሁላችን ኦሪየንትድ ነን። ይሄ ጤናማ ህብረተሰብ ነው ያለው ወንድሞች። ደስ የሚል አዌርነሱ አለ፣ ኖሌጁ አለ። ግን ከዛ በላይ ጤንነት ሀብት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ አንዱ ይዞት የመጣው ጤንነት ነው። ያካፈለ የታመመ ሲያገኝ ምን አረገ? ፈወሰው። ሲልኮ ጤንነት ሰጠው ማለት ነው። በቃ ጤንነት is important። የታመሙትን እየፈወሰ ዞረ ማለት ጤንነታቸውን ሪስቶር አረገላቸው። ጤንነት ሀብት ነው ወገኔ። መራቅ ጤንነትን ከሚያጠፋ ነገር ራቅ። ጆሮን መድፈን ካለብህ ጤንነትን ከሚያበላሽ ነገር ጆሮን ድፈን። አሜን። በመንፈስም በስጋም በመከናወንም በጤንነትም እግዚአብሔር እንዲባርከን ነው የሚቀጥለው ዓመት ጸሎታችን። Are you ready for that? Serious Christianity. እግዚአብሔርን የሚያስከብር ሪሊ ህይወት። በቃ ለምንድነው ሪሊ የምንለው? ቴምፖራሪ ላይፍ ነው። ወደድክም ጠላህም ከስጋ ማደሪያ ምን ታረጋለህ? ትወጣለህ። You are going to depart from the body, the outer body, what you have, your soul and your spirit. One day, I don't know which day, I don't know which second, I don't know which hour, but one day our spirit will depart and go to the Heavenly Father, the Creator. But until that day comes, we need to grow and shine and shine and shine. Amen. ለእግዚአብሔር ክብር ይሁን። አሜን። ይሄ የእውነት ቃል ይሄ እንግዲህ እየጠነከረ ሲሄድ ጳውሎስ የሚላቸው እንደ ልጆች እንዳላችሁ እንደ ድሮ ወተት አልሰጣችሁም፣ አሁን ማቹር ስትሆኑ አጥንት ያለው ነገር ነው የምሰጣችሁ ነው ያለው። የሚያሳድግ የሚጠቅም የሚያንጽ ነገር ላይ ነው የምናተኩረው። እንደውም ሰው ካወቀ በቃ ጊዜ የለኝም ማለት ካለበት ለመጥፎ ነገር ብቻ
አሁን የለመድነው ጊዜ የለኝም የምንለው ለመልካም ነገር ከእንግዲህ በኋላ our mind, our setup, our system has to say, I have no more time for bad things. No more time. Don't invest your precious time in bad things. It's not important. It is not valuable. You are not created to do wrong things. You are created to shine after the image of His likeness. His likeness is His Son, Jesus Christ. Amen. So ለማደግ ተዘጋጁ የበለጠ ለማብራት ተዘጋጁ የበለጠ በጤንነት ለመኖር ተዘጋጁ ለመጠንከር ተዘጋጁ ለመጸለይ ለመዋደድ ተዘጋጁ ታማኝ ሆነ በዘመናት ሁሉ እኔን ደግፈ ይዘ ይሄዋለሁ ዛሬም እስካሁን ድረስ አልታጣሁም ከደጃፍ ከቤተ መቅደስ የሚቀጥለው ዘመን ይሄ ይሆናል በቤቱ በቃሉ በመንፈሱ በህልውና በሰማይ ደጅ ስር ምሸለምበት ወደ እግዚአብሔር ሲሄድ ማላፍርበት ማልሳቀቅበት ማልፈራበት ማላፍርበት ነገር ፊት ነው ክብርና ምስጋና ለእግዚአብሔር እድሜ የሰጠን ለዚህ ነው ቀኑ መሽቶ የነጋው ለዚህ ነው አሜን የሚያበራ ሰው ያርጋችሁ ቁሙ እስቲ እንጸልይ ከእንግዲህ እግዚአብሔር ሆይ ለራሴ ብቻ ሳይሆን ከእንግዲህ የምንገዳገድ ሳይሆን ሌሎችን የምደግፍ ሰው አርገኝ እሱን ጸልይ በቃ ከእንግዲህ በኋላ ወደኩ ተነሳው ብቻ አይሁን ጌታ ሆይ ለሌላው ሰው የምተርፍ አሜን ሰዎች እኔን ሲያዩ እግዚአብሔርን አዩ ስኖር አንተን ማየትን የሚቻልበትን አኗኗር ስጠኝ the coming new year መንፈስ ቅዱስ በዚህ ላይ ህይወቴን አንተ ደግሞ ባለጸጋ አርግ በጤንነት ባለጸጋ ያርጋችሁ የጤንነት ሀብት ይስጣችሁ እግዚአብሔር ጤንነት ካለ ስራ አለ ጤንነት ካለ ዕውቀታችሁን አፕላይ ማድረግ ትችላላችሁ ገንዘቡ ከዛ በኋላ ይመጣል ጤንነት ሀብት በሽታና ደዌን ከኛ ያርቅ የበሽታን ደግሞ ሶርሱ ሰይጣን አደጋ መሰናክል የዚህ ሁሉ የውድቀት ጠላት ምድራዊነት ጨለማ ስጋዊነት ይፍረስ ያጋንን ስራ የተዘራው ዘር ሲስተም the mind that's not reformed ከሰይጣን ዓለም የሆነ ይፍረስ በኢየሱስ ክርስቶስ ስም በአእምሮ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ነው የሚለው መጽሐፍ ቅዱስ የመንፈስ ቅዱስ ኮንፈረንስ ይሄ ነው ወገኖች
ኃይልን ይሰጣል እግዚአብሔር። ጽዋችንን ያትረፈርፋል፣ ገበታችንን ያበዛዋል እግዚአብሔር። የጤንነት ምንጭ ነው እግዚአብሔር። የበጎ ነገሮች ምንጭ ነው እግዚአብሔር። ነገ በሱ እጅ ነው። ዘመን በሱ እጅ ነው። ጉልበትና አቅማችን በሱ እጅ ነው። ኃያልም በኃይሉ አይመካ፣ ባለጸጋም በባለጸግነቱ አይመካ፣ የሚመካ በእግዚአብሔር ይመካ ተብሎ ተጽፏልና። ሃሌሉያ። የጽድቅ ሙላታችንም ክርስቶስ ኢየሱስ ነው። ግን በሱ በተሰራንበት ደግሞ በሱ እየተጋጠመ እንድናድግ ነው መንፈስ ቅዱስ የሚፈልገው። ከወይኑ ግንድ ቅርንጫፉ እንዳይገነጠል ነው መጽሐፍ ቅዱስ የሚለው። እውነተኛ ቦርን አጌን በቃ ሪሊ አይ አም ቦርን አጌን ክርስቲያን በቃ የወንድሞቻችን መከናወን ለኛን መከናወን ነው። ይከናወንለት፣ ይሳካለት፣ ይባረክ፣ ይደጉ፣ በእምነት ይጠንክሩ፣ በመንፈስ ይጎልምሱ፣ ብርሃናቸው ይጨምር። እግዚአብሔር አምላክ ሆይ እምነታቸው ይደግ፣ በሰማይ የተሰሩ ይሁን፣ ፊታቸው የሚያበራ ይሁን፣ በቤታቸው ብርሃን ይሁን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የበሽታን ጉልበት የበሽታን ኃይል ከስሩ ንቀለው የኔ ጌታ። የበሽታን መውጊያ የሞትን መውጊያ በቃልና በመንፈስ በትንሣኤ ጉልበት እንደተሰበረ የተሰባበረ ይሁን ጌታ። መቅሰፍት እንዳይነካቸው፣ ክፉ በእነሱ ላይ እጁን እንዳይዘረጋ በደምህ የተሸፈኑ ይሁኑ ጌታ። ሲገቡ ባንተ ጥበቃ ውስጥ ሲራመዱ አይኖች በእነሱ ዙሪያ ይሁን ጌታ። በሰማይ ላይ ይህልን ለጻፍክልን ነገር አይኖቻችንን ክፈተው። ወደ ቤትህ የምንናፍቅበት ፊትህን የምንጠግብበት ጊዜ አድርግልን። ጥቂት ጊዜ ወስደን በየግላችን ጊዜ ስላለን እንጸልይ። የምልጃ ጸሎት የሚቀጥለውን ዓመት እግዚአብሔር ደግሞ ዓመቱ የሱ ነውና starting from the beginning January the first day until the last month and the last day December በእግዚአብሔር ምሕረት ውስጥ በእግዚአብሔር ጥበቃ ውስጥ በእግዚአብሔር መሰማራት ውስጥ ሌሊትና ቀናችን ቤታችን የሰጠህንን ፍሬዎች ሁሉ እየባረክ ጌታ እየጠበቅ ዓመቱን እንዳደረስከን የሚቀጥለውም ዓመት ጌታ ሆይ ያንተ ምሕረት ይሁንልን፣ ያንተ ክንድ ይሁንልን፣ ያንተ ጥበቃ ይሁንልን። በራሳችን የቆምን ከመሰለን ወድቀናል ጌታ አምላክ ሆይ በሰማይ ያለ ያንተ ፈቃድ ያንተ ረድኤት ያንተ እይታ አንተ የምታያቸው ሰዎች የምትጠብቃቸው ሰዎች አንተ የምትራራላቸው ሰዎች አንተ የምትምራቸው ይቅር የምትላቸው ሰዎች አድርገን ስለ ሕፃናት ሁሉ እንጸልያለን። ስለ ወጣቶቹ እንጸልያለን። በዚህ ጉልምስናቸው ጌታ ሆይ በወጣትነት ካለ መሰናክል ፈተና በስጋቸው በአእምሯቸው ካለ በዓለም በዙሪያቸው ካለ ከክፉ ሁሉ እባክህ ጠብቃቸው። እኛ በማንደርስበት እኛ በማናይበት እኛ በማንችልበት የእኛ ክንድ በማይደርስበት ጌታ
የኛ ቃል በማይነካቸው ያንተ ውስጥ ይንካቸው ጌታ። አንተ በጥበብ በእውቀት በማስተዋል አንተ አሳድጋቸው። ስለዚህ ሀገር እንጸልያለን። በዙሪያችን ስላሉ ሰዎች እንጸልያለን። ስለ ምድራችን እንጸልያለን። እግዚአብሔር አምላክ ሆይ ስለ ቅዱሳን እንጸልያለን። በዚህ ሰዓት በኢየሱስ ክርስቶስ ስም በፊት የሚቀር ጌታ አምላክና አባት ሆይ አይናቸው እንዲከፈት ማስተዋል እንዲበዛ ክፉ ከምድራችን እንዲርቅ ከሕዝባችን እንዲርቅ ጌታ ሆይ ከዚህ ጨለማ ሰንሰለት ሰው ብላይንድ ከሆነበት ቪሽየስ ከሆነ እግዚአብሔር አምላክ ሆይ የጠላት ሥራ እግዚአብሔር የምንወጣበት ብሬክ ስሩ ለምድሪቱ የሚሆንበት ጊዜ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። የቤተ ክርስቲያን አይኖች እንዲከፈቱ ጌታ ተዘግተዋልና እንጸልያለን። ስለ ትምህርት ቤቶች እንጸልያለን። መንግስት ስለሚያወጣው ፖሊሲዎች ገሃነም ደጆች እንዳይጠቀሙበት፣ ወንጀል እንዳይበዛ፣ የሰይጣን ሥራ እንዳይፈታ በምድር ላይ ለቀን የሚመደብ ለሌሊት የሚመደብ ለመንገድ የሚመደብ በማንኛውም ላይ ለዓመቱ ሁሉ በደንብ አጥብቀን ጸልያለን። ቅዱስ ጸሎት ኃይል አለው። ገና አስቀድሞ ሳይመጣ ኃይለኛውን ማሰር እንደሆነ ምስጢሩ ገብቶናል። we know that it is written. እንጸልይ። ከእንቅልፍ የምትነሱበት ዘመኑ እንደደረሰ ይሄንን ወቁ ነው የሚለው መጽሐፍ ቅዱስ። አንተ የተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። እንደ ሌላ ሰው ለውጠኝ፣ ኃይልህን ስጠኝ፣ ኃይልህን አልብሰኝ፣ የውስጥ አይኖቼን አብራ፣
ለሞት እንዳልተኛ አይኖቼን አብራ አለ ዳዊት። ለሞት እንዳልተኛ አይኖቼን አብራ። በሌሊት ራእይ በቀን ማስተዋል የመንፈሳዊ ነገር ባለጸጋ፣ በሰማያዊ ነገር ባለጸጋ። ሃሌሉያ። መንፈሳዊ ሕክምና እግዚአብሔር ያክማል ወገኖቼ። የነፍስን ቁስል እግዚአብሔር ያክማል። አክመኝ ጌታ አምላክ ሆይ። የኤማሁስን ሰዎች በዛ በተወለጉ በሳቱና በደከሙ ጊዜ እንደገና ሪስቶር ነው ያደረገ። አከማቸው። ውስጣቸው እንደገና ተቀጣጠለ። እንደገና ጌታ አምላክ ሆይ እንደገና መልሰኝ። እንደገና መንፈስ ቅዱስ የእውነት መንፈስ ቅዱስ ወደ እውነት ሁሉ የምትመራ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የነጻነት መንፈስ፣ የታሰረውን ልትፈታ መንፈስ ቅዱስ የእግዚአብሔር ክብር ሆይና፣ የእግዚአብሔር ህልውና ሆይ፣ የእግዚአብሔር ምሕረት ሆይ በክርስቶስ ኢየሱስ ለሰው ልጆች የሚፈሰው ያጸጋ ጌታ አምላክ ሆይ ከመንፈሴ በስጋ ለባሽ ላይ አፈሳለሁ ያልከው ለሴቶችና ለወንዶች ልጆች የሚበዛ ይሁን። የኔ ጌታ የሚካፈሉት ይሁን። ካንተ ከእግዚአብሔር ከእውነተኛው አምላክ ከእውነተኛው አባት ካንተ መቀበል ፈልጋለሁ ብለን እሱን እንለምን። በፍጹም ልባችሁ ብትፈልጉ ታገኙታላችሁ። በእውነትና በመንፈስ ለሚሰግዱለት እግዚአብሔር እዛ ነው ያለው። እግዚአብሔር መንፈስ ነው አለ። The only thing you need, worship him in truth and in spirit. ባልና ሚስት አንድ ላይ፣ ባል ለሚስት፣ ሚስት ለባል እንጸልያለን። እንደ ቤተሰብ፣ እንደ ትዳር ጓደኛ፣ እንደ አካል። ሌሎቻችን ደግሞ እርስ በርስ ተያይዘን እንጸልያለን ከውስጥ ልባችን። ጸልይላት፣ አንቺም ጸልይለት። በመንፈስ ደግፊው፣ አንተም በመንፈስ ደግፋት። የብሬክ ስሩ ጊዜ ይሁን ጌታ አምላክ ሆይ። ሰማያት የሚከፈቱበት እግዚአብሔር ደጅ በዚህ ነው የምንልበት። እግዚአብሔር አየኝ፣ ተመለከተኝ፣ ዘንበል አለልኝ፣ እግዚአብሔርን ጠበቅኩት፣ እግዚአብሔር ደግሞ እጁን ዘረጋልኝ የምንልበት ዘመን ይሁን ጌታ አምላክ ሆይ። እያንዳንዱ ቀን እያንዳንዱ ወራት ውስጥ ያንተን ህልውና፣ ያንተን መንፈስ፣ ያንተ ኃይል ይሁን። የጠላት እቅዶች እየተሰበሩ ይሄዱ ጌታ አምላክ። ስትሮንግ ሆልዶች ይውደቁ ጌታ። የተቋጠሩ ያደጉ እየሰሩ ወደ ኋላ የሚያቀጭጩ ነገሮች ሁሉ ይገፈፍ።
ያልተፈቀደ የሰይጣን ሥራ ይፍረስ በኢየሱስ ክርስቶስ። የገሃነም ደጆች በኢየሱስ ክርስቶስ ስም ይፍረሱ በኢየሱስ ክርስቶስ። የተቀመጡ የተመሳሰሉ ነገሮች any spiritual warfare በኢየሱስ ክርስቶስ ስም የተመታ ይሁን። ሥራው ይፍረስ፣ ኃይሉ የተገፈፈ ምሽጉ የወደቀ ይሁን፣ ስልጣኑ ይገፈፍበት፣ ተነቅሎ ይሂድ በኢየሱስ ክርስቶስ ስም። ስልጣን ተቋጥሮ የተቀመጠ አላሻግር ያለ የተዘጉ ጨለማ የሆኑ ነገሮች ብርሃን ይሆኑ በኢየሱስ ክርስቶስ። የታሰሩ ነገሮች ይፈቱ በኢየሱስ ክርስቶስ ስም። በመንፈስ ቅዱስ ኃይል የተቋጠሩ እንቆቅልሾች በዚህ ሰዓት ጌታ ሆይ እየተበጣጠሱ በመንፈስ ቅዱስ እሳት እየተበጣጠሱ ይውደቁ የኔ ጌታ። ከዘላለም እስከ ዘላለም በሰማይና በምድር ላንተ ለአምላካችን ለአባታችን ክብር ይሁን። ቆመን ዓመቱን ሁሉ በረዳን በተካፈልነው ምሕረት በእውነት ለእያንዳንዷ ሰከንድ ጀምሮ ቅድም በሰከንድ ነው የቆጠርኩላችሁ። ኤቭሪ ሰከንድ ሰዎች ይሞታሉ። ኤቭሪ ሰከንድ ሰዎች ችግር ውስጥ ያልፋሉ። ያቺ ሰከንድ በምሕረቱ ነው ያለፍናት። ለሁሉ ነገር ለእግዚአብሔር ከልባችን በዚህ the last day ለእግዚአብሔር ምስጋና ይሁን ብለን ነው የምናልፈው። አሜን። በምስጋና እንሻገረዋለን። በምስጋና አዲሱን ዓመት እንጀምራለን። እግዚአብሔር ይረዳናል፣ ይታደገናል። ፊቱን ለሚፈልጉ እሱ ሩሩ ነው፣ ቸር ነው። ሃሌሉያ። ለአብ ክብር፣ ለመንፈስ ቅዱስ ክብር፣ ለወልድ ክብር ይሁን። ከልባችን ከውስጣችን ከእውነታችን እግዚአብሔር ሆይ ተመስገን 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 ተመስገን። መሻገር ማሸነፍ መሆን ስለሆነልን መቆም ስለሆነልን ሃሌሉያ። አምልጠን ስለመጣን ሃሌሉያ። ስምህ ይቀደስ ስምህ ይቀደስ ስለተፈቀደልን ተሻገሩ ስለተባል ኑሩ ስለተባል ጌታ ሆይ ሃሌሉያ ሃሌሉያ። አሜን አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው።